ሰላም እንዴት አላችሁ? የሉያያኔ ዛሬ በድጋሚ ተመልሻለሁኝ። ስመለስ አያት 5 አካባቢ የሚገኝ ቁልብጭ ያለች ቆንጆ G+3 175 ካሬ በጣም ቆንጆ ሎኬሽን ላይ የሚገኝ ለአስፓልት ቅርብ አንድ ግልባጭ በጣም ቆንጆ ቤት ነው። ይህንን ቤት በደንብ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በየጊዜው የሚሰራቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ኮሜንት ይደረግ። ወደ ቤቱ ይህ እየተመለከታችሁ የምትገኙት አያት 5 አካባቢ የሚገኝ ከዋናው አስፓልት 100 ሜትር አካባቢ የሚገባ G+3 175 ካሬ ጥንቅቅ ብሎ ያለቀ ቆንጆ ቁልብጭ ያለች ቤት ናት። ይህ የምታዩት ሚኒ ሳሎን ነው። ግራውንድ ላይ ሚኒ ሳሎን አለው። እዚህ ጋር አንድ ቤድሩም አለው። ወደ ላይ መውጣት ለማይችሉ ሰዎች እዚህ አንድ መኝታ ቤት ታገኛላችሁ። ከዛ ውጭ ለዚህ መኝታ ቤት የሚሆን በስተቀኝ ባዝሩም አለ። ወደዚህ ስትገቡ እዚሁ ግራውንድ ላይ ትራዲሽናል ኪችን፣ ላውንደሪ እና የሜድስሩም ባዝሩም ምናምን ታገኛላችሁ። እዚህ ጋር ላውንደሪ ቦታ ፊት ለፊት የምትመለከቱት ነው። ፊት ለፊት የበግ ማረጃ አለ። እዚህ ጋር ክሎዝድ የሆነ ኪችን አለ። ሌላ ሁለተኛ ኦፕን ኪችን ቆንጆ ኪችን አለ። ከላይ አሳያችኋለሁኝ። ይህ ግን ባህላዊ ምግብ የምትሰሩበት ጭስ ያላቸው ምግቦች ሞር የምትጠቀሙበት ኪችን ይሄ ይሆናል ማለት ነው። ከዛ ውጭ የሰራተኛ ክፍልና ባዝሩም በስተ ግራ በኩል ይኖራል። ወደ ዋናው ገብተን አንደኛ ላይ ገብቼ ላሳያችሁ። አንደኛ ላይ ስንገባ የምናገኘው which is like bright የሆነ ሳሎን ነው። እዚህ ጋር የምታገኙት በጣም ደስ የሚል ሳሎን እዚህ ጋር ታገኛላችሁ። ኦልሞስት አንደኛ ፍሎር ላይ ሙሉ በሙሉ በሚባል ደረጃ ሳሎን እና ሊቪንግ እና ዳይኒንግ which is ዋናው ሳሎን የምታገኙት እዚህ አንደኛ ላይ ነው። ከዛ ውጭ ተጨማሪ ትንንሽ ቤድሩሞች አሉ። እዚህ ጋር ሳያችኋለሁ ገብቼ። እዚህ ጋር ግን ልቅ ነው እንደምታዩት በጣም ደስ የሚል ሲሊንግ ሲስተም ነው ያለው። ላይቲንጉ ቆንጆ ነው። ብርሃን በደንብ አለው ቤቱ እንደምትመለከቱት። እዚህ ጋር እኔ ያለሁበት አካባቢ ሊቪንግ ማድረግ ትችላላችሁ። ከፊት ለፊት ዳይኒንግ ማድረግ ትችላላችሁ። ከዳይኒንጉ ፊት ለፊት ኦፕን ኪችን አለ። ጥሩ ኮምቢኔሽን ይኖረዋል። በዚህ አይነት ሳሎናችሁን አሬንጅ ማድረግ ትችላላችሁ። ሰፊ ነው እንደምትመለከቱት ደስ የሚል ኦፕን ኪችን እዚህ ጋር አለው። ከኋላ መግቢያ ላይ ትራዲሽናል ኪችን አሳይቻችኋለሁኝ። እዚህ ጋር ጥሩ የሆነ ኦፕን ኪችን አለው። እዚሁ ፍሎር ላይ ተጨማሪ 2 መኝታ ቤቶችን እናገኛለን። እዚህ ጋር እንደምትመለከቱት አንድ መኝታ እዚህ ጋር እናገኛለን። እንደምታዩ ሰፊ ነው፣ ጥሩ ነው፣ ቆንጆ ደስ የሚል ሰፊ ቤድሩም አንድ እዚህ ጋር ሳይዋችሁ ኮመን ባዝሩም መሃል ላይ አለ። ሁለተኛ ደግሞ እዚህ ጋር እንደምትመለከቱት ሌላ ሁለተኛ ቤድሩም እዚህ ጋር ትመለከታላችሁ። ለሁለቱም ቤድሩም መሃል ላይ ኮመን ባዝሩም ይኖራል ማለት ነው። ስለዚህ እስካሁን 3 መኝታ ቤቶችን አይተናል ማለት ነው። አንደኛ ላይ የሚገርም ሳሎን አለ። እንደምታዩት ቆንጆ ሳሎን ያያችሁት። ይህንን ይመስላል። ደስ የሚል ሰፊ በደንብ ግልጽ የሆነ ነው። ወደ ሁለተኛ ላይ ስንገባ ማስተር ቤድሩምን እና ተጨማሪ መኝታ ቤቶችን እናገኛለን። ማስተር ቤድሩሙ ስትገቡ በጣም ሰፊ ነው፣ ደስ የሚል ያው እንደምታዩት እይታለው። የዚህ ቤት ትልቁ ጥሩ ነገር ደግሞ ወደ ጠዋት ፀሐይ የዞረ ቤት ነው። ስለዚህ ጠዋትም ከሰዓትም አትረበሹም። የጠዋት ፀሐይ ቆንጆ ጠዋት ፀሐይ ታገኛላችሁ። የከሰዓት ፀሐይ ደግሞ አይረብሻችሁም ማለት ነው። ስለዚህ ጥሩ አድቫንቴጁ ወደ ፀሐይ ዞረ ቤት ነው። እዚህ ጋር ለማስተር ቤድሩሙ ድሬሲንግ ሩም እዚህ ጋር እንደምታዩት ደስ የሚል የቁም ሳጥን አለ። እዚህ ጋር ደግሞ ወደ ማስተር ቤድሩሙ ባዝሩም ስትገቡ ሰፊ ነው። ብዙ ነገሮችን ምናልባት መያዝ የሚችል ጃኩዚ፣ የቁም ሻወር ምናምን ሙሉ በሙሉ እዚህ ጋር ማስገባት የሚችል ስፔስ አለው። ሰፊ ነው። እነሱም የሚገቡ ነው የሚሆነው። ከዛ ውጭ እዚሁ ፍሎር ላይ ሌሎች ተጨማሪ የልጆች መኝታ ቤቶች ይኖራሉ። እሱን ላሳያችሁ። አንድ መኝታ ቤት እዚህ ጋር ይኖራል። እንደምታዩት ነው። ሰፊ ነው፣ ቆንጆ ነው። ሰፋ ያለ የራሱ ባዝሩም ያለው እንደምታዩት እንደዚህ አይነት አንድ መኝታ ታገኛላችሁ ማለት ነው እዚሁም ከማስተር ቤድሩሙ ጎን። ሌላ ደግሞ ወደ ወደ 3ኛ ላይ ወጥቻ አሳያችኋለሁ። እንደምታዩት በጣም ደስ የሚል አንድ መኝታ እዚህ ጋር የራሱ ባዝሩም ያለው እዚህ ጋር እንደምትመለከቱት አሪፍ ባዝሩም ያለው ደስ የሚል ብርሃን ያለበት
ቆንጆ ባልከን ያለው ከፊት ለፊት የጧት ፀሐይ ነው። ሶ ይሄንን ይመስላል ማለት ነው። እዚህ ጋር እንግዲህ ሞር ሁሉንም እንዳያችሁ ተስፋ አደርጋለሁ። እዚህ ጋር 2 መኝታ አለ። ወደ ሶስተኛ ላይ ስንወጣ ደግሞ ተጨማሪ 2 መኝታ ቤቶችንና ከዛ ውጭ እንደምታዩት እዚህ ጋር እንደ ፋሚሊ ሩም መጠቀም የምትችሉት እዚህ ጋር ሰፊ የሆነ ስፔስ አላችሁ። እንደምታዩት እዚህ ጋር እንደ ሁለተኛ ፋሚሊ ሩም መጠቀም ትችላላችሁ። ከፊት ለፊት ደግሞ ወጣ ብላችሁ ደግሞ የምትቀበሉበት እዚች ጋር ባልከን ያለው ከዛ በተጨማሪ ደግሞ ቴራስም አለው ማለት ነው። እዛ ውጭ ደግሞ እዚሁ ፍሎር ላይ 2 መኝታ ቤቶችን እናገኛለን። እዚህ ጋር ሰፊ አንድ መኝታ እዚህ ጋር ሳይዋችሁ፣ ሁለተኛ መኝታ ደግሞ ኮመን ባዝሩም ነው ለሁለቱ ቤድሩም። ይሄ ሁለተኛ መኝታ ደግሞ እንደዚህ ሰፊ ቤድሩም እዚህ ጋር ታገኛላችሁ። 175 ካሬ ላይ ያረፈ ቤት አይመስልም። ብዙ ክፍሎች ናቸው ያሉት። ደስ የሚል የፊኒሺንግ ማቴሪያል ነው የምትመለከቱት። ሶ እዚህ ጋር እንግዲህ ሰፊ ታይም ማሳለፍ የምትችሉበት ፋሚሊ ሩም እዚህ ጋር አላችሁ። ከፊት ለፊት ደግሞ ቴራስ አለው። እሱንም ወጥቼ ላሳያችሁ። የጧት ፀሐይ ነው። በጣም ቆንጆ ነው። ስለዚህ 175 ካሬ አያት 5 አካባቢ የሚገኝ ለአስፓልት አንድ ግልባጭ የሆነ ቤት ነው። ቆንጆ ነው። ላይክ ቴራሱ እንደምታዩት የጧት ፀሐይ ነው። በጣም ቆንጆ ነው። ሶ ይህንን ቤት የመግዛት ሀሳብ ፍላጎት ካላችሁ በ0946240037 ላይ ደውሉልኝ፣ ዋትሳፕ ላይ ጻፉልኝ። በደንብ የማማከራችሁ ነው የሚሆነው። የዚህ ቤት የሚሸጥበት ዋጋ 52 ሚሊዮን ነው። ኔጎሻብል ነው። በደንብ ተደራድራችሁ የራሳችሁ ማድረግ ትችላላችሁ። ሌሎች አማራጭ ቤቶችንም እዚህ ውስጥ መጡ የምታዩት ይሆናል። ሶ ይህ አካባቢ ለኢንቨስትመንትም ለመኖሪያም ልታከራዩትም ብትችሉ ብትፈልጉ ብዙ በደንብ የምታከራዩበት አካባቢ ነው። ሶ ይህ ቤትም ብታከራዩትም ብትሸጡትም ሪሴል ብታደርጉትም ጥሩ ኢንካም የሚያመጣላችሁ አይነት ቤት ነው። ሶ የመሸጫ ዋጋው 52 ሚሊዮን ነው። ኒጎሻብል ነው። በደንብ ተደራድራችሁ መግዛት ትችላላችሁ። ሌሎች አማራጭ ቤቶችንም እንዲሁ ታገኛላችሁ። ወደ እኔ ስትደውሉ ሰፋፊ ቤቶችን፣ ትልልቅ ሌክዠሪ ቤቶችንም ታገኛላችሁ። የሚሸጥ ቤት ካላችሁ በተመሳሳይ ደውሉልኝ። ስፔሻሊ ሌክዠሪ የሆነ ጥሩ ገበያ ላይ ወጥቶ የሚሸጥ አይነት ቤት ካላችሁ ደውሉልኝ። የዛሬ ያሳየኋችሁ ይህንን ቤት ግን እንዲያሳየኋችሁ ከወደዳችሁት ደውሉልኝ።